ሰላም ወደ ተማሪዎች እንዴት ናችሁ? ቲቸር ሰላም ነኝ። ዛሬ የምሰራላችሁ 11ኛ ክፍል ፊዚክስ ነው። ዩኒት 5 ላይክ ሼር ሰብስክራይብ እያደረጋችሁ አብራችሁኝ ሆኑ። ርዕሳችን ሳብ ቶፒክ 5.3 ነው። ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ ነው የሚል ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ አንድ ባንድ ነው የምናያቸው። መጀመሪያ ላይ ሂት ካፓሲቲ ምንድነው? ዋትስ ሂት ካፓሲቲ? ሂት ካፓሲቲ different substances respond to heat in different ways. For example, if a metal plate is placed in the bright sun on hot day, it might become quite hotter than the surrounding. And metal plate ለምሳሌ ፀሐያማ ከሆነ ቦታ ላይ ብታስቀምጡት ይሄ ብረቱ ከአካባቢ የበለጠ ይግላል ማለት ነው። ስለዚህ የግለት ወይም ደግሞ ሂት ካፓሲቲን በዚህ ልክ ለተለያዩ ሳብስታንሶች የተለያየ ሂት ካፓሲቲ እንዴት እንደሆነ ያሳየናል ማለት ነው። an equal mass of water under the same sun exposure will be cooler than the metal. እኩል የሆነ ለምሳሌ የብረቱ ማስ እና የውሃው ማስ እኩል ሆኖ ሁለቱን እኩል ማስ ያላቸውን በኩል ኤክስፖዠር በሆነ ግለት ብናስቀምጣቸው ወይም ፀሐይ ላይ ብናረገው የበለጠ ሊግል የሚችለው ብረቱ ነው ማለት ነው። ስለዚህ ውሃው እና ብረቱ የተለያየ ሪስፖንድ ኦፍ ሂት አሳዩ የሚለውን ኮንሰፕት መውሰድ እንችላለን ማለት ነው። This means that water has higher heat capacity. Some objects gain and lose heat quickly, some slow and some intermediate. ምን ለማለት ነው? አንዳንድ ኦብጀክቶች የግለት ሂትን የግለት ጉልበትን ጌን የሚያደርጉ አሉ። አንዳንዶቹ ደግሞ ሉዝ ያደርጋሉ። ሌሎቹ ደግሞ ኢንተርሚዲየት ናቸው። ስለዚህ ውሃን አሁን ብረትና ውሃን በጣም ከሞቀ ፀሐይ ላይ ብናደርገው በጣም ሆት ሊሆን የሚችለው ብረቱ ነው ከውሃው ይልቅ ነው። ምክንያቱም ውሃው ያለው ሂት ካፓሲቲ ከፍተኛ ስለሆነ የሚለውን ኮንሰፕት ያሳየናል ማለት ነው። ሌላው ሂት ካፓሲቲ is defined as አሁን ሂት ካፓሲቲን ዲፋይን ስናደርገው ምንድነው ምንል? Heat capacity is the amount of heat required to change the temperature of a given amount of matter by 1 degree centigrade or by 1 Kelvin ማለት ነው። በአንድ ኬልቪን ወይም ደግሞ በአንድ ዲግሪ ሴንቲግሬድ አንድን ሳብስታንስ የነበረውን ቴምፕሬቸር ወይም ደግሞ አንድ ሳብስታንስ amount of heatun change የሚያደርግ ከሆነ ምን እንላለን? Heat capacity. Heat capacity is defined as the amount of heat required to change the temperature of a given substance, a given amount of matter by 1 degree centigrade or 1 Kelvin ማለት ነው። Heat capacity የምንለው የግለት ጉልበት አይነት ሆኖ አንድን ሳብስታንስ በአንድ ዲግሪ ሴንቲግሬድ ወይም ደግሞ በአንድ ኬልቪን ቴምፕሬቸር ማተሩን ወይም ደግሞ ሳብስታንስ አማውንቱን ቼንጅ የሚያደርግ ከሆነ ምን እንለዋለን? ሂት ካፓሲቲ እንላለን ማለት ነው። ማትማቲካሊ ስንጽፈው እዚህ ጋር እንደምታዩት ነው። ሂት ካፓሲቲ ኦፍ ዘ ሳብስታንስ ኢዝ ኢኳል ቱ ኳንቲቲ ኦፍ ሂት ዘ አማውንት ኦፍ ሂት ኦቨር ዘ ቼንጅ ኦፍ ቴምፕሬቸር ብለን ነው የምንሰራ። ሶ ሂት ካፓሲቲ እንለዋለን ይሄን ማለት ነው። በዚህ አግባብ ሂት ካፓሲቲ ሲ ማለት ሂት ካፓሲቲ is will have its own SI unit እዚህ ጋር እንደምታዩት የራሱ የሆነ መለኪያ አሃድ አለው። የሂት ኢነርጂ መለኪያ አሃዱ ጁል ነው። የቴምፕሬቸር ዲግሪ ሴንቲግሬድ ነው። ስለዚህ ጁል ፐር ኬልቪን ይሆናል። SI ዩኒቱ የቴምፕሬቸር ኬልቪን ስለሆነ ማለት ነው። ስለዚህ ጁል ፐር ኬልቪን ወይም ደግሞ ጁል ፐር ዲግሪ ሴንቲግሬድ ብለን ማስቀመጥ እንችላለን ማለት ነው። በዚህ አግባብ
heat capacity explain ማድረግ እንችላለን so different substance will respond heat in different ways ሚለውን explanation ማንጸባረቅ እንችላለን ማለት ነው consider two tankers 10 kiloliter and the other 10 liter are filled with pure water at the same temperature ሁለት ሳብስታንሶችን ወሰዱ ነው የሚለና አንደኛው 10 ኪሎ ሊትር ነው ሌላኛው 10 ሊትር ነው ፊልድ የሆነ ውሃ ነው within the same temperature if the two tankers were subjected to the same input of heat እኩል የሆነ የግለት ጉልበት ቢሰጣቸው ሂት ኤነርጂው አንድ አይነት ቢሆን the 10 liter water would certainly rise in temperature more quickly than the water in 10 kiloliter tanker 10 ሊትር ውሃው ቶሎ ሬዝ ይሆናል ቴምፕሬቸሩ ይጨምራል ማለት ነው ከ10 ኪሎ ሊትር ውሃ ይልቅ ስለዚህ ይሄን ዲፈረንስ ሪስፖንድ የሚያደርግልን within heat capacity of substance ነው ማለት ነው ስለዚህ የውሃው አማውንቱ ነው የተለያየ 10 ኪሎ ሊትር እና 10 ሊትር ነው በኩል ቴምፕሬቸር ነው የተቀመጡት እኩል ሂት ሶርስ ነው የተሰጣቸው ስለዚህ ተሎ ቴምፕሬቸሩን ቼንጅ የሚያደርግ 10 ሊትሩ ነው ማለት ነው ስለዚህ 10 ሊትሩ ቴምፕሬቸሩን ተሎ ይቀይራል ወይም ይሞቃል 10 ኪሎ ሊትሩ ግን ይዘገያል የሚለውን ይሄ ሊሆን ይችላል በሂት ካፓሲቲው explanation መሰረት ነው ማለት ነው heat capacity is amount of heat required to rise the temperature of objects by 1 or 1 Kelvin ማለት ነው 1 centigrade or 1 Kelvin change of temperature rise የሚያደርግ የአንድ substance amount heat capacity ይባላል specific heat capacity ማለት ግን specific heat capacity of substance is the amount of energy required to rise the temperature of 1 kilogram of substance by 1 degree centigrade or 1 Kelvin ልዩነቱን እዚህ ጋር ማየት ትችላላችሁ heat capacity ከሆነ amount of substance ወይም ማተሩን heat required የሚያደርገው ቴምፕሬቸሩን ሬዝ ለማድረግ በ1 ዲግሪ ሴንቲግሬድ ወይም በ1 ኬልቪን ለመጨመር ቴምፕሬቸሩን required የምናደርገው የግለት ጉልበት heat capacity ይባላል ለአንድ substance ማለት ነው specific heat ከሆነ ግን ለ1 ኪሎግራም substance ይሄ ጀነራል ነው እዚህኛው ላይ ለ1 ኪሎግራም 1 ኪሎግራም substanceን በአንድ ቴምፕሬቸር በ1 ዲግሪ ሴንቲግሬድ ቴምፕሬቸር ወይም በ1 ኬልቪን ቴምፕሬቸር ሬዝ የማድረግ የሚያስችል የሂት መጠን ምን ይባላል specific heat capacity እንለዋለን so you see the difference between heat capacity and specific heat capacity ስለዚህ አሁን ምን እንላለን ማለት ነው this suggests that the heat capacity of an object depends not only on the properties of the object but also on its mass ስለዚህ heat capacity በኦብጀክቱ ፕሮፐርቲ ብቻ ሳይሆን በማሱም ዲፔንድ ይሆናል ነው ፋክተር ያደርገዋል amount of ማሱ ማለት ነው because of its much larger mass ለምሳሌ 10 ኪሎ ሊትር ውሃንና 10 ሊትር ውሃን በኩል ሂት ኤነርጂስ ሳፕላይ አድርገን ብናቆየው ተሎ ቴምፕሬቸሩ ሬዝ የሚያደርገው 10 ሊትር ውሃ ነው ምክንያቱም ማስ ዲፈረንስ ማለት ነው እዚህ ጋር የምታዩት ላርጀር ማስ ያለው ዋተር the larger heat capacity than 10 liter ማለት ነው the larger the mass of the substances the greater the heat capacity of the substance ብለን ማነጻጸር እንችላለን ማለት ነው ስለዚህ therefore the required defining quantities specific heat capacity which depends only on properties of substance
ነገር ግን specific heat capacity depend የሚሆነው only on the property of substance ነው ማለት ነው። ስለዚህ heat capacity will depend on both the mass and the properties of the substance, whereas for specific heat capacity will depend on only the properties of substance. that means ስለዚህ specific heat capacity ላይ ስትመጡ specific heat capacity define ስናደርግ ምንድነው ያልነው? the amount of heat absorbed or released by 1 kilogram object to change its temperature by 1 degree centigrade or 1 Kelvin. So heat capacity will depend on the mass and the property of substance, whereas a specific heat capacity, as it will be defined before, it is what? The amount of heat absorbed or released by 1 kilogram object to change its temperature by 1 degree centigrade. ምን ማለት ነው? በአንድ ኪሎግራም ኦብጀክት ላይ አብዞርብ ሊሆን የሚችለው ኢነርጂ ወይም ደግሞ ሪሊዝ ሊሆን የሚችለው ኢነርጂ within a change temperature 1 ኬልቪን ወይም 1 ዲግሪ ሴንቲግሬድ ሬዝ ሲያደርግ ሊለወጥ የሚችለው ወይም ደግሞ ሊይዘው የሚችለው የሂት መጠን ምን ይባላል? specific heat capacity እንለዋለን። specific heat capacity small c ነው ለካልኩሌሽን የምንጠቀምበት። ካፒታል c heat capacity ብለን ዲተርሚን አድርገን specific heat capacity c small c ብለን ማስቀመጥ እንችላለን ማለት ነው። so is a substance of mass m and heat capacity c can be defined as specific heat capacity c small, which is equal to heat capacity over mass. No, heat capacity over mass. Then since heat capacity ማለት ነው heat capacity ማለት the heat absorbed or released within substance to change its temperature by 1 degree centigrade q over change of temperature ማለት ነው over mass አለ እዚህ ጋር የምታዩት። so specific heat capacity which is equal to quantity of heat over mass times change of temperature ነው ማለት ነው። አሁን እዚህ ጋር የምታዩት heat capacity እና specific heat capacity relate ማድረግ እንደምንችል within mathematical formula ማሳየት ይቻላል ማለት ነው። so SI ዩኒቱ ምንድነው? የሂት ጁል ነው፣ የማስ ኪሎግራም ነው፣ የቴምፕሬቸር ዲግሪ ሴንቲግሬድ ወይም ኬልቪን ነው። ስለዚህ የስፔሲፊክ ሂት ካፓሲቲ SI ዩኒቱ ጁል ፐር ኪሎግራም ዲግሪ ሴንቲግሬድ ኦር ኬልቪን ነው ማለት ነው። በዚህ ሁኔታ ዩኒት ሪሌሽናቸውን ማሳየት ይቻላል ማለት ነው። specific heat capacity is a property that is specific to a given type of matter and substance vary in their specific heat. specific heat capacity ማለት ወይም specific heat ማለት ፕሮፐርቲው ነው። specific heat ካልነ property that specify for matters or substances to be vary within heat ማለት ነው። specific heat ምንለው ሰው specific heat is the property, specific heat is the property or specific for given of matter or substance to be vary with heat absorption or releasing process ላይ ያለውን ዲፍረንስ የሚያሳየው ባህሪ ምን ይባላል? specific heat እንላለን ማለት ነው። ስለዚህ ጀነራል ስናደርገው specific heat will depend only on the property of substances, whereas heat capacity can be depend on the mass and the properties of the substance ሚለውን ያሳየናል ማለት ነው።
ስለዚህ አሁን ምንድነው ማለት ነው ስፔሲፊክ ሂት ካፓሲቲ እና ሂት ካፓሲቲ ያላቸው ልዩነት ሂት ካፓሲቲ ማስና በማስና በፕሮፐርቲ ኦፍ ሳብስታንስ ዲፔንድ ይሆናል ስፔሲፊክ ሂት ካፓሲቲ ግን በፕሮፐርቲ ኦፍ ሳብስታንስ ብቻ ነው ዲፔንድ የሚሆነው የሚለውን ፋክተር ታያላችሁ ማለት ነው እዚህ ጋር ለምሳሌ እንደምታዩት ሳብስታንስ አሉ ልዩ ቁሶች አሉ ተዘርዝረው ያንዳንዱ ሳብስታንስ ያለው ስፔሲፊክ ሂት ካፓሲቲ within